ማታ ልጆችሽን አስተኝተሽ ምንድነው የምታስቢው? ስለራስሽ ስለ ቀን ውሎሽ ስታስቢ ልጆች ላይ ዛሬ በጣም ጮኩባቸው፣ ልጆችን ተቆጣኋቸው፣ ጥፋተኝነት የሚሰማት እናት ወይም ደግሞ ማምገልት። በዛሬ ቪዲዮአችን ማታ ልጆችሽን አስተኝተሽ ምንድነው የምታስቢው? ስለራስሽ ስለ ቀን ውሎሽ ስታስቢ ልጆች ላይ ዛሬ በጣም ጮኩባቸው፣ ልጆችን ተቆጣኋቸው፣ ማብላት የሚገባኝን አላበላኋቸውም፣ መንከባከብ የሚገባኝን ያህል አልተንከባከብኳቸውም የሚል ሀሳብ ነው በአእምሮሽ የሚመላለሰው። ዛሬ ስለነዚህ ሀሳቦች የተወሰነ ነገር ለማለት ወደድኩ። እንግዲህ ብዙ ጊዜ እናት ስትሆኚ የምትሰጪው ፍቅር የምታደርጊው ነገር ያንስብሻል። ያ የሚሆነው ከምን የተነሳ ነው? ከፍቅር የተነሳ ነው። አንዳንድ ጊዜ ደግሞ በጣም ይበዛና የጥፋተኝነት ስሜትን ያስከትላል። እያረግሽ እንዳላደረግሽ መምሰል፣ እያበላሽ ከአንቺ በቂ የሆነ ያልመሰለሽ ሲመጣ እሱ ነገር በጊዜ ሂደት ራስሽን እያሳጣሽ ለልጆቹም ትልቅ ጉዳት እያመጣ ይመጣልና እስቲ ስለነዚህ ጉዳዮች የተወሰነ ነጥቦች ላንሳ። በተለይ መጨረሻ ላይ የማነሳው ነጥብ በጣም ቆንጆ ነጥብ ስለሆነ እስከ መጨረሻው ድረስ ተከታተሉኝ። የመጀመሪያው ነገር ምንድነው? ማህበራዊ ሚዲያ ጫና። በተለይ በዚህ ሰዓት እናትነት ብቻ አይደለም ሁሉ ነገር እየፈተነ ያለው የማህበራዊ ሚዲያው ጫና ነው። ያ ማለት ምንድነው? ማህበራዊ ሚዲያ አያስፈልግም ወይም ደግሞ ጥሩ አይደለም ልንል አንችልም። በማህበራዊ ሚዲያ ዘመን እየኖርን ማለት ምንችለው ምንድነው ግን ሁልጊዜም እኔ በተለይ የኔ ላይፍ ፕሪንሲፕል ላይፍን በማንኛውም ረገድ ባላንስ ካልሰራንለት በጣም አስቸጋሪና ፈታኝ ነው የሚሆነው። እዚህም ላይ ባላንሲንግ በጣም ያስፈልጋል። ማህበራዊ ሚዲያ ላይ የምናየው ነገር በሙሉ እውነት ነው ማለት አንችልም። ማህበራዊ ሚዲያ ላይ የምትታይ እናት ወይም ደግሞ ስራዋ ማህበራዊ ሚዲያ የሆነ እናት ብዙ ጊዜ የምታሳየን ቆንጆ ቆንጆ የሆነውን የህይወቷን ክፍል ነው። ቤቷ ጥንቅቅ ብሎ ተስተካክሎ፣ ልጆቿ ቆንጆ ለብሰው፣ የሚበሉት ምግብ ተመርጦ፣ የሚለብሱት ነገር ተመርጦላቸው። ብዙ ጊዜ የልጆች ቤት እንደምናውቀው ዲስትራክትድ ነው። እዛ ጋር ነገር ወድቋል፣ መጫወቻው እዛ ነው። ውሏችንን እናውቀዋለን ከልጆች ጋር ስንሆን። እኔ በጣም ትክክል ነው ብዬ ነው የማምነው። የልጆች ቤት ከተስተካከለና ጥንቅቅ ብሎ የሚያምር ከሆነ ቤታችሁ ልጆቻችሁ እየተበደሉ ነው። ለእናንተ ምናልባት የተረባበሸው ነገር ተስተካክሎ ቆንጆ ቤት ያላችሁ ወይም ደግሞ ንጹህ ቤት ያላችሁ ጽዱ ቤት ያላችሁ ሊመስል ይችላል። ግን ለልጆች ፍጹም የማይመች ጭንቀት የተሞላው የታጠረ በቃ የማንቀሳቀስ ሁኔታ እንዳላቸው ማሳያ ነው። ስለዚህ ቤታችን ልጆች ካሉን ሊዝረከረክ፣ ሊቆሽሽ፣ ሊበላሽ፣ ግድግዳ ላይ ሊጻፍ፣ ሶፋ የሆነ ነገር ሊሆን ግድ ነው። ስለዚህ እሱ ነገር ትክክል እንደሆነና ለልጆቻችን ዓለም እንደሆነ መፍቀድና ማመን አለብን። ወደ ሶሻል ሚዲያው ስንመጣ ግን ያን ነገር አናይም። ለምንድን ነው ማናየው? ሶሻል ሚዲያ ላይ የሚተላለፍ ነገር በጣም ተመርጦና ለሰዎች አይን የሚማርክ ያው እይታ መሸጥ ስለሆነ ስራችን የሚማርከው ነገር ነው ወደ ሰው የሚቀርበው። ስለዚህ አንቺ እንደ እናት ቁጭ ብለሽ ስልክሽን ስታይ አንዲት እናት ጥንቅቅ ያለ ህይወቷን ለአንቺ ስታስተላልፍልሽ አንቺ ጋር ያለው ነገር ስታየው ሌላ ነው፣ እሷ ጋር የምታየው ነገር ሌላ ነው። አንቺ ጋር ምን ይፈጥራል? እሱ የጥፋተኝነት ስሜት ወይም ደግሞ ሙሉ እናት አይደለሁም ወይ ብለሽ እንዲሰማሽ ያደርጋል። ያ በፍጹም ትክክል አይደለም። እንደተባባልነው የሶሻል ሚዲያ ህይወት የታጠበው የተለቀመው የተስተካከለው ያማረው ብቻ ነው ለኛ ፊት የሚቀርብልን ሌላው ነገር ስለማይቀርብ እንጂ እንደኔ ቤት እንዳንቺ ቤት እንደ አብዛኛዎቻችን ቤት የሚዝረከረኩ ነገሮች ሳይኖሩ ቀርተው አይደለም። ይሄንን በጣም ከግንዛቤ ያጅልኝና ከጭንቀት ነፃ ሁኚልኝ። ሁለተኛው የምንሳሳተው ነገር ራሳችንን መጣል። ትክክለኛ እናትነት የሚመስለን ራሳችንን ስንጥል ነው። ስለዚህ አንዳንዴ ማምገልት ወይም ደግሞ የጥፋተኝነት ስሜት ከምን ይመጣል? ያኛው ነው ትክክል ብለን ስላሰብን ባይ ዲፎልት ስላሰብን ራስሽን የምትጠብቂ ከሆነ፣ ካፌ የምትወጪ ከሆነ፣ ማኪያቶ የምትጠጪ ከሆነ ወይም ደግሞ ሙቪ የምታይ ከሆነ ራስሽ ላይ ኢንቨስት የምታደርጊ ከሆነ ለልጅሽ እያደረግሽለት እኮ ነው። ለልጅሽ እያደረግሽለትም ለአንቺ ያንን ነገር የምታደርጊ ከሆነ ያኛው ልምምድ ስላለ እናትነት ማለት ሁሉን ጥሎ ራስን ጥሎ ለልጅ መሰጠት ነው የሚል አይነት አስተሳሰብ ስላለን ወይም ደግሞ በሱ ማይንድ ሴት ስላደግን ለልጅሽ ያጎደልሽበት ይመስልሽና ብቁ እናት አይደለሁም፣ ለልጄ በቂውን አልሰጠሁትም የሚል የጥፋተኝነት ስሜት ይሰማሻል። ስለዚህ ይሄም ቶታሊ ትክክል አይደለም። ምክንያቱም ሁለቱንም ባላንስ አድርገን ማድረግ እንችላለን። ሶስተኛውና የመጨረሻው በጣም ወሳኙ ነገር ማንም እናት መርሳት የሌለባት ነገር ልጃችን የሚፈልገው እኛን ነው።
ልጅሽ የሚፈልገው አንቺን። ቅድም ያልኩሽን መስተካከል አይደለም ሚሱንም አይደለም፣ ግን ከሁሉ ከቁሳዬ ነገር ከምናደርግለት ነገር ጎደለ ብለን መከራችንን ከምንበላበት ነገር ሁሉ በላይ ልጃችን እኛን ይፈልጋል፣ ወይም ደግሞ ልጅሽ አንቺን ይፈልጋል። ስለዚህ ሰዓት ከሰጠሽው፣ ካቀፍሽው፣ ከዳበሽው፣ ስሜቱን ከተረዳሽለት፣ ስሜቱን ለምን ያ ስሜት እንደተሰማው ተረድተሽው፣ ወይም ደግሞ አጠገቡ ሆነሽ ስሜቱን አንብበሽ ያንን ስሜት በምን መንገድ ማስተናገድ እንዳለበት ጋይድ ካደረግሽው በቃ ሌላ ምን ይፈልጋል? ስለዚህ እነዚህ ነገሮች በደንብ አስበሽ ብቁ እናት አይደለሽም። አንቺ እኮ በቂ ነገር ለልጅሽ አልሰጠሽውም። አንቺ እኮ የሚጎልሽ እናት ነሽ። ልጅሽ እኮ በቂ ነገር አላገኘም የሚለውን የማይረባ ድምፅ ወደዛ አስወግደሽ በጣም 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 በተለይ ለልጅሽ የምታስፈልጊው አንቺ እንደሆነሽ ተገንዝበሽ ለልጅሽ በጣም በደስታና ቀለል ባለ መልኩ እንድትኖሪለት እንግዲህ የዛሬውን መልእክቴን ይሄንን ነግሬሽ እቋጫለሁ። እየመላለስን እያሰብን መጨረሻ ላይ ወደ ዲፕሬሽንም ሊከተን ስለሚችል እንደዚህ አይነት እናቶች ደግሞ ስላላችሁም እኔ በጣም ውስጥ ያዝናል። በፍጹም የእናት ጎደሉ የለም። ሁሉም እናት እስከ መጨረሻው ድረስ እስከቻለችው ድረስ ለልጇ ማትሆን እናት፣ ሁሉም እናት ፍጹም እናት አይደለም፣ ይኖራል። ግን በአብዛኛው 99.9% እናት ለልጇ የምትሆን እናት ናትና አንቺም ከነዛ ወርቅ እናቶች የምትመደቢ ስለሆንሽ እንደዚህ አይነት ስሜት ሲሰማሽ ወጊድልኝ በወይንን መጥፎ ሐሳብ። ዛሬ የነበረን ሐሳብ ይሄ ነው። ለእናንተ የምጠይቃችሁ ጥያቄ ምንድነው? ወይም ደግሞ ለአንቺ የምጠይቅሽ ጥያቄ፣ ለምታዳምጪኝ እናት የምጠይቅሽ ጥያቄ ምንድነው? አንቺስ ጋር ጥፋተኝነት ስሜት የሚፈጥርብሽ ምን አላደረኩለትም ብለሽ ነው የምታስቢው? ለምንድን ነው ይሄኛው ስሜት የሚመጣብሽ? እስቲ አሁንም ሁልጊዜም የማነሳቸው ሐሳቦች ላይ ሁላችንም ምናልፍበት ነገር፣ ኤክስፒሪየንስ የምናደርገው ነገር፣ የምንኖረው ነገር በጣም የተለያየ ስለሆነ የአንዱ ለአንዱ በተለይ እንደ ሴት እንደ እናት በጣም መደጋገፍ፣ መተጋገዝ፣ ብቻሽን አይደለሽ መባባል በጣም ስለሚያበረታ ሐሳባችሁን በደንብ እንድትጽፉልኝ እፈልጋለሁ። ስለዚህ ለዚህም ለዛሬውም ሐሳባችን የትኛው እናንተን የበለጠ ገልቲ ስሜት እንደሚፈጥርባችሁ ኮሜንት ሴክሽን ላይ ጻፉልኝ። ከዛ በኋላ እንማማርበታለን። ደግሞ የተለየም ሐሳብ ካለ እሱ ሐሳብ ላይ ደግሞ እንደገና በንባብ በልምድ በመጠየቅ በእንደዚህ አይነት ነገሮች ተዘጋጅተን ከእናንተ ሐሳብ ተነስተን ሐሳብ ይዘን እንድንቀርብ ይረዳናል። እንግዲህ የነበረን ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።